የመጀመሪያውን ድምፅ የሚለውን ድምፅ ራሱ ለጆከር ጆን ዳንኤል ልከውለት ከተነጋገሩ በኋላ ነው የገባው በግልጽ ማለት ነው። ስለዚህ እቺም አሁን እርግጠኛ ሆነችበትና የምታወራው ሊያሾ እንደምትለው ምንም ነገር እናንተ ስም አልጠራው ምን አገባችሁ ስማችሁ ባልተጠራ ነው። ሌሎች ሰዎች እያሉ ያሉት ደግሞ ምን መሰለሽ ከእሷ ጋር አብራችሁ ታይታችኋል ብዙ ጊዜ ስለታያችሁ እዚህ ቦታ ላይ ስማችንን አልጠራችም። ሆኒያ ለሊያ ሊያ ስማችንን ግን የጠራው ሰው ግን አለ እዚህ ጋር ትክክል። ለዛ ሰው ነው እኛ ክሊር ኩይሊያ እንጂ እኮ ሊያ እኮ ይሄን የተናገረችው እኮ ከ2 ቀን ከ3 ቀን በፊት ነው አይደለ? ዩቲዩብ ላይ ያኔ እኮ እንደዚህ አልተ ዛሬ ኩይሊያ ቪዲዮ ስትሰራብን ነው የተናፈሰው ቪዲዮ። ትክክል ለዛ ነው ትክክል። ስለዚህ ኩይሊያ በፔጅሽም ቢሆን የተላከልሽ ነገር ካለ ምላሽ ተናገሪ። መዋሸቱ ምንም አያደርግም እና ከሰራችሁ ቪዲዮ አንጻር ሌሎቻችሁ በደንብ ካልሰማችሁት አንዴ በትልቅ ሆኜ ላሰማችሁ። ኩይሊያ በሰራችሁ ነው እነ ኤልሹም ኪዱም የመጡት። ምን ብላ ሰራች? ይሄ ነው ቪዲዮ። ትንሽ ቀስ አርጋም ስለተናገረች እውነት በሚመስል መልኩ ቀስ ብላ ስለተናገረች በትዕግስት ብትሰሙልኝ ደስ ይለኛል። ታፕታፕ ኮፒ ሊንክ አድርጉ። በጣም ይደብራል። ሰው ላይ እንደዚህ ሲሰራ አልወድ ካለ ፊት ለፊት መጥቶ መናገር ወይም በፔጅ ይሄኔ ላቀው ብሎ መናገር። ይኸው ነገር አለ መናገር የምፈልገው ያለ መናገር በጣም ፈልጌ ነበረ፣ ግን እውነት ለመናገር አልቻልኩም። ቢኮዝ እኔ የማውቀው ነገር ስለሆነ እውነቱ ሲወጣ ማንም ቢናገረኝ አይዶ ማይንድ ግድ የለኝም። ለሰዎች ፍቅር እያደረጉት ስለሆነ ግን ሳስበው ለምን አልናገርም? ፐርሰናሊ አልጠላችሁ፣ ነገር ግን እውነት ከመናገር ወደኋላ አለ። ትላንትና ዳርዳር ብያችኋለሁ። ለዚህ እኮ ነው ታክቲከኞቹ አስማተኞቹ ብላችሁ እና ፐርሰናሊ ኪዱ ታናሼ ናት፣ አልጠላትም። እናቷን ወይም ደግሞ ከእሷ ጋር ያለችውን የባርባራን ጓደኛ አከብራታለሁ። ማናት ኤልሻዳይንም ፐርሰናሊ አልጠላትም። ምንም ውስጥ ያለች ልጅ አይደለችም። ከከሌ ጋር ተጣላች ምናምን ከወጥሴ ሲሉ እንኳን ምንም ነገር ስለማላይባት ምንም መመለስም አልችልም። የእውነት ስለ እውነት ለመናገር ግን አዶናይ እና ጃኒ ጎንደር ላይ ተጣልተው ነበረ። እንግዲህ ብዙ ሰው የማታውቁት ነገር ሊኖር ይችላል። ግን ያው ዛሬ አዶናይ የሚሰራው ቪዲዮ ላይ ከሰጣችሁ መስማት ትችላላችሁ። ከዛ ውጭ ግን አላውቅም። እሱ ራሱ ወጥቶ የሚናገረውን ስለማላውቅ የሚናገረው ላይ ወይ ትሰሙ ትችላላችሁ፣ ወይ ደግሞ ራሱ ጊዜውን ችሎ ሊወጣ ይችላል። ምንድነው ቶሎ ተናገሪ ልትሉ ይችላላችሁ። ግን እኔ ባይዘዌ አንድ ነገር ሰው አምኖ ሲነግረኝ ለመናገር በጣም ይከብደኛል። ግን ይሄ ደግሞ ትክክል ያልሆነ ነገር ስለሆነ ነው። ሁሉም ሰው ይህ ጨምሮ ያናገራችሁ ሁሉ ወዳጃችሁ ነው፣ ጓደኛችሁ ነው ማለት አይደለም። ታስታውሳላችሁ ማናት ኪዲ ቀለበት ስታስር አሁን የሰጠቻት ለጃኒ ነበረ። ያ ማለት ዩአር ኔክስት ማለት የሚቀጥለው አንቺ ነሽ ነበረ። አዎ ልክ ነው፣ እሷ ነበረች። ስለ እውነት አስበው ነበረ ምናምን በጣም ትልቅ ነገር አስበው ነበረ። ከዛ ግን ጎንደር ላይ የጎንደር ሕዝብ እንደዛ በፍቅር በክብር ተቀበሏቸው። በአንዳንድ ስህተቶች ምክንያት አዶናይ እና ጃኒ ጎንደር ላይ ተጣልተው ነበር። ይብን ወደ አዲስ አበባ ሲመለሱ አብረው አልተቀበሉ። እጄን ደከመኝ አቦራሯ። ውይ በጌታ ይህንን ነገር ድምፁን ብቻ አሰማው። ወሬዋ እንደዚህ ተለጥጣ እንደ ቬሎ አውርታ አታውቅም። እግዚአብሔር በሚያውቀው ላጥ አርጋ ወሬዋን ነው የምትሄደው። እና ይህ ነው ላስ አርጋ መሄድ ትችላለች። እነዚህ ናቸው እነዚህን ያቀበሉት ገለመሌ አለቀ እኮ። እንቅልፍ ሊወስዳችሁ ነው። ይቅርታ ቤተሰብ። እና እንደዚህ አውርታ አታውቅም። ግን አንዳንዶቹ ሴራ ሲያሴሩ እንደዚህ አይነት ወሬ ነው ያላቸው። ሴራ ሲሆኑ አሁን በመጀመሪያ ኤልሹ ቀለበት በቅርባል መልሺ፣ ምን አባሽ መልሺ።
እኔ እንግዲህ ጠይቃታለሁ ብዬ እኮ ነው ካገኘች። የምናውቀው ነገር አለ ኪዱ የምታውቂው ነገር አለ። አትተናገሪ። እኔ ከእውነት የምታስመጻጽ ብሎ እንዴት ለእሷ ሳልሰጥ ብዬ ነበር። ዛሬ እንዴ ልታገቢ ነው እንዴ? እኔ አላውቅም ቤልሻዳ ያልኳት እኮ የምን ጋብቻ አለችኝ። ስለዚህ አንደኛው ውሸት እዚህ ጋር ይጀምራል ማለት ነው። ፈጥራ እና ደግሞ አንድ እዚህ ቦይ እንትኑ ላይ ምን እንዳለች ሰምተህ ከሆነ ሂዱ አንቺን ቢሆን ቀለበት አስረሻል፣ አበባውን ሰጠሻት ምናምን፣ ከዛ ጎንደር ሄዳችኋለች። እኔ ቀለበት ሳራ አትገቢም እዚህ ፕሊዝ፣ ለመታወቅ ነው። አትገቢም ሳራ፣ እንደው በፈጣሪ እኔ ቀለበት ሳራ ኢታሊ አትገቢም። አስሬ ሪኩዌስት አታርጊ። እዛ ሄደሽ ምን ስታረጊ እንደነበረ አይቼሻለሁ። አታስመስይ። በሰው መሀል ሁል ጊዜ ካልገባውና ካልፈተፈትኩት ያለሽ እኔ ግራ ነው የገባኝ። ምንድን ነው ፍላጎትሽ? የነካሽ የለ ምን ያለሽ የለ። ሰዎቹ የተጠሩት እዚህ ውስጥ ስማቸው የተጠራ ነው። ስምሽ አልተጠራ። ምንድን ነው የምትፈልጊው? በየጊዜው ሰው ጋር እየገባሽ የምትጨቃጨቂው ነገር ሊገባኝ አልቻለም። ምንድን ነው አላማሽ? ሁልጊዜ ሰው ቤት ገብተሽ በእንደዚህ አይነት ነገር መጣላት አለብሽ እንዴ? ለምን ዝም አትይ? በጌታ ስም በእውነት በጣም ያስጠላል። እኔ ሁልጊዜ በሆነ ጉዳይ ላይ ትገባና ትፈተፍታለች። ትገባና ማንም እኮ አልደረሰባትም። መታው ከሆነ አሳውቁኝ በይና አሳውቀሽ ዳራ ይደብራል። በፈጣሪ በየጊዜው እሺ ቀጥይ። የሆነ ቪዲዮ ላይ አሁን ይሄ ኪዱን ቢሆን ቀለበት አስረሻል ምናምን ካለች በኋላ ለደስታሽ ቀን ጃኒ መታ ነበር። ከዛ ጎንደር ሄዳችኋለችን። ቀለበቱ በቅርብ ቀን ነው። ጎንደሩ የነበረው ከኦልሞስት ወር ማለት ከ3 ሳምንት በፊት ነው ጎንደር ሄደን የነበረው አይደለም። እስቲ ስለዚህ ወደዚህ የተገለበጠ ነገር አለ በይኝ። አዎ እኔ ከጎንደሩ በኋላ ከ2 ሳምንት ከ3 ሳምንት በኋላ ነው ቀለበት ያሰርኩት እንጂ ቀለበት አስሬ አይደለም ጎንደር የሄድኩት። እሱ ቪዲዮ አሁን መስማት ትችላለህ። እዚህ ቪዲዮ ላይ አለ። እንደዛ ብላ ነው እንትን ያለችው ማለት ያንን አውቄ ቀለበት እንደሚያስርላት ከዛን አበባውን ሰጥቼ ልክ ጎንደር እንደሄድን አይነት ነገር ነው እዚህ ጋር የተወራው። ሚስ አንደርስታንዲንግ የሆነው አገለባብጠው ይሁን አይሁን አላቅም፣ ተገባብጡባት ይሁን አላቅም። ግን እኔ ያሰርኩት ቀለበት ከጎንደሩ በኋላ ከ3 ሳምንት በኋላ ምናምን ነው። አሁን ሊያ ምን እያለች ነው? ፎሎወር ለመሰብሰብ እስከ ዛሬ 4 ዓመት ያልሰበሰብሽው ፎሎወር አሁን መቼ ይመጣልሻል? ሊያ ፎሎወር ልትሰበስቢባቸው ለዛ ነበር እንደ የፈለግሻቸው። እኔ ጓደኞቼ ስለሆኑ ነው። እኔ ጓደኞቼ ናቸው። ፎሎወር ለመሰብሰብ አይደለም። ኤልሻዳይንም ኪዱንም አውቃቸው። ኤልሹም ኪዱም ቲክታክ ላይ ወዳጅ እንደሆንን ማንም ያውቃል። ያንቺ ግን ወዳጆች አይደሉም። በምንም ያገናኛችሁ ነገር የለም። ስለዚህ ለካ ፎሎወር መሰብሰብ አንቺ ቤት መጥተው ኤክስፕሌን እንዲያደርጉ ነበር። ጭውቴው ነው እንዴ? ይናፍቅሻል። ከፈለግሽ እውነት አለኝ ካልሽ መረጃ አውጪ። እነሱ የሰጡትን አሁንም የምለው መረጃውን አውጪ። ተበላሽ። አየሽ፣ ምክንያት የፈለግሽው እንደዚህ አይነት በጣም የወረደ ነገር ያለው እሱ ነው። ስለዚህ ጆሲ እዛ ቦታ ላይ እንደነበረም ተናግረሻል። ጆሲ መጨረሻ ላይ ነው ዮኒዬ መጨረሻ ላይ። አዎ እና ዶና ያለ። ስለዚህ እንደዚህ አይነት ነገሮች ቀረጻዎች አንቺ እንዳልቀረጽ እኔ ከዛ ጋር ኤልሻዳይ ቁጭ ነው ያለችው። ኤልሻዳይ አትንቀለቀልም፣ ቁጭ ነው የምትለው አንድ ቦታ ምናምን። እኔ እንደውም ከጆሲ ጋር ጆሲ ሲመጣ እዛ ጋር ማውቀው ጆሲን ነው። ከጆሲ ጋር ነበር ኦልሞስት የነበር ነው አንድ ላይ መኪና ምስቱ ምናምን ስለማናቅ እዛ ጋር የነበሩትን ሰዎች በአብዛኛው መኪናም እንደነግርልኝ ምናምን እሱን ነበር ስጠይቀው የነበረው እንጂ ጆሲ እዛ ውስጥ ምን ይፈጠር ምንም አያውቅም። ቦሌ ጋ ነው እውነት ያለው ምናምን እያላችሁ ተጽፋላችሁ። ቦሌ እንደ አንድ ሪከርደር የሚሰማውን ነገር ይገልጻል። ቦሌ ገብቶ ስለማያወራ ነው። እንደ አንድ የሚሰማውን ነገር ሁሌ ፖስቶቹን ገብተህ ማየት ትችላለህ። አሁን ስለ ጃኒ የሚጽፋቸው ፖስት የለውም በነገራችን ላይ በጣም ወንድለት ባህሪው እሱ ጽድት ያለ ሪከርድ ነው። በነገራችን ላይ ከሱ ላይ ተማሩ። ከሱ ላይ ብትማሩ በጣም ደስ ይለኛል። ሁሌ የራሱን ሀሳብ ነው የሚጽፈው። ለምሳሌ አሁን ቢራቢሮ ይህን ችግር ከምናስተውል አካውንቷ ላይ ትኩረት እናድርግ ብሎ እንደ መጽሐፍ ማለት ነው። ገባ? እንደዚህ እያለ ይጽፋል። ብዙ አይነት በቃ ጃኒን የተመለከተ ነገር በራሱ አስተሳሰብ ሁሌ ይጽፋል።
ጃኒን የተመለከተ ይሁን የሚወዳቸው ሰዎች የተመለከተ ይሁን ይጽፋል ሁሌ እኔን ስለ ኤልሻዳይ ስለ ማሜ ምናምን ይጽፋል ሁሌ ገብተህ አይተህ ከሆነ ማለት ነው። እሱ ገብቶ እንደዚህ ድምፁን አሰምቶ ስለማያውቅ ነው እንጂ አሁን ቦሌን ጠይቂው ብትለኝ እኔ የራሴን ገለልተኛ ሀሳብ ነው ሁሌ የምጽፈው፣ ከማንም ጋር አይገናኝም ነው የሚለው። ጸብ ምናምን አይፖስትም፣ ግን ሀሳቡን በአንድ ጽሁፍ ይገልጽልሃል። ያ እኔ በዚህ አጋጣሚ አሁንም ልል የምፈልገው እኔ ብዙዎቻችሁ ለምንድን ነው ይሄን ቤታዮ ወይም ሰርጀሪን የምጠላት ለሚሉት በዚህ ምክንያት እንደሆነ እንድታቁም ጭምር ነው። ይኸው ቪዲዮ አለ ለእኔ ሰራ ሴተኛ ዳሪ ነው እንጂ ወለደችው። እኔ ምን አይነት ሰው እስኪ እግዚአብሔርን አሁን ልሰድበው እንኳን ባስባብ ሞጣ የምትሰድቡት ይመቻል። ለስድብ ሞጣ ይመቻል። ለስድብ ሞጣ ቢያንስ እኔ ሞጣ የሆነ ይናገራል፣ ግን የቀዘነ ነገር አይናገርም። አንተን የወለደች እናት ሴተኛ ዳሪ ናት። እናት እንደወለደችው ታውቃላችሁ። ሳስበው ቁጭ ብዬ ሽንት ቤት ሲመጠጥ አፏን ከፍታ አብላ ወሬ የምትጠባ እናት እንዲህ አይነት ሴተኛ ዳሪ ነው እንጂ ወለደችው። እኔ ምን አይነት ሰው ልሰድበው እንኳን ባስባብ ሞጣ የምትሰድቡት ይመቻል። ለስድብ ሞጣ ይመቻል። ለስድብ ሞጣ ለዚህ ነው ምጠላ። ገባችሁ? ልላችሁ የምፈልገው ምንድን ነው ሞጣ ምንድን ነው ያላት? አንቺ ጦጣ የሚያወጣሽ አንቺ ውሻ የሚያወጣሽ የሚልስሽ እያለ ነበር የሚሰድባት። እኔ እናቷን ተናግሬ አላቅ። ልውረድ ቆይ አንዴ። እናቷን ተናግሬ አላቅ፣ አባቷን ተናግሬ አላቅ፣ ቤተሰቦቿ ጋር ደርሼ አላቅም። ስለዚህ በዚህ ደረጃ ለሆነ ሰው ነው እኔም እምጠላት። ገባችሁ? ባለጌ ነው። በዛ የተነሳ ነው አሁንም ስቶሪ ያደረገችው እሷ ስለሆነች ስቶሪ አድርጋለች። ወዳጅነት እንደዚህ ነው? ወዳጅነት እንደዚህ ነው ወይ? አልተደረሰባት። ስሟን አልጠሩ እነዚህ ሰዎች፣ ስሟን እንኳን አልጠሩ። ስቶሪ ግን አድርጋ ነገር ስታብላላ ታያላችሁ። እና እንደዚህ አይነት ሰዎች በጣም ነው የምጠየፈው። ስለዚህ አሁንም ፔጄኔ ላልሻቸው ጓደኞችሽ አይደሉም። መዳኘት ያለበት አንቺ ቤት አይደለም። ለምን መሰለች? አንቺ ነሽ ይህን ነገር ያልሽው። ማ ኩዊን ሊያ አንቺ ብለሽ እኔው ቤት ልዳይ ማለት የማይመስል ነገር ነው። የማይመስል ነገር ነው። ከፈለግሽ ማለት ነው ዮኒ ማኛ ጋር ችግር አለ ካልሽ ቴዲ ቤት፣ ቴዲ ሐዋሳ ቤት ነይ። ኩዊን ሊያ ቴዲ ሐዋሳ ቤት ነይ። የሰው ስም ስለምታጠፊ ቴዲ ሐዋሳ ቤት እነሱ ይምጡ፣ አንቺም ነይ። አንቺ ቤት ግን አይመጡ። ስለዚህ በጣም እንደዚህ አይነት ዘረኝነት በረማር የተለወሰ ለምን መሰላችሁ? ኩዊን ሊያ ያደረገችው ነገር እናንተ ጨርሳችኋል፣ መሄድ ትችላላችሁ። ኤልሺዬም ኪዱም ተባረኩልኝ። በጣም ነው የማመሰግነው ስላከበራችሁ። እሺ በጣም ነው የምናመሰግነው። እሺ ኑሪልኝ። ቻው ጋይስ። እሺ መልካም ጊዜ። ኤልሹንም ለምሳሌ ንቀላት ስለዚህ ምንድን ነው የፈለገችው? አሁን ኩዊን ሊያ የምታደርገውን ልንገራችሁ። አዶናይም ትግሬ ነው፣ በዘር እንደምትሄድ ታውቃላችሁ። ጆን ዳንኤልም ትግሬ ነው። እነሱን መፍረድ አልፈለገችም። አሁን ልክ እንደ ሎዛ ጎዛ ጃኒን ብትቀጠቅጣት ዘረኛ ልትባል፣ ጃኒን ብትቀጠቅጣት፣ ጃኒን ብትሰድባት ዘረኛ ተብላ ልክ እንደ ትና ትረገጣለች። እንደማ እንደዚች እንደ ኤድመንድ እንደሚባለው ሌባ ሴቶች አምጥቶ ና እነዚህን ምረጥ ያለው ቆሻሻ ሰው አለ ኤድመንድ የሚባል። ሁለተኛ ደግሞ እንደ ሎዛ ጎዛ ልትረገጥ ነው። ይህንን ነገር ስለምታደርግ ምንድነው የፈለገችው? እሷ ጃኒንም እንደደገፈች አድርጋ ማንም እንደደገፈች አድርጋ እነሱን ወደዛ ታወጣና እዚህ ጋር ሌሎቹን አስገብታ የፈረደበት አለ እነሱን ለማስረገጥ ይሄ ነው እንግዲህ የሆነው ነገር። እና ኩዊን ሊያ ሾው በፔጇ ትናገራለች። ወታ እነሱ ከሰጧት እናንተ ናችሁ ትላለች። ምን አትፈራቸውም ትላለች። ግን ችግሩ ምንድን ነው? ብዙ ጊዜ በዘረኝነት የሚሄዱ ሰዎች መጨረሻቸው እንደ ህወሓት አፈር ከድሜ መብላት ነው። በዘረኝነት የትግራይ
ፖለቲከኞች ሄደው ይኸው የሚገቡበት አጥተዋል። አዶናይ ትግራዋይ መሆኑ ይታወቃል። ማንም ያውቀዋል። ጆን ዳንኤል ትግራዋይ እንደሆነ ማንም ያውቀዋል። አልተጠላም ነበር ጆን ዳንኤል፣ በስራው ነው የተጠላው። ስራው ጥያቄ ምልክት ውስጥ ገብተዋል። ሴትን ልጅ አቢዩዝ የሚያደርገው ጥያቄ ምልክት ውስጥ ገብተዋል። ጥያቄ ምልክት ውስጥ የገባበት ራሱ በቆፈረው ጉድጓድ ነው እየገባ ያለው። ራሱ በቆፈረው ጉድጓድ። ኩዊን ሊያ ሴረኛ እንደሆንሽ ማንም ያውቅሻል። ማንም እግዚአብሔር በሚያውቀው ሴረኝነትሽን ማንም ያውቀዋል። ስለዚህ ጆን ዳንኤል ላይ ነገሩ እንዳይሆን አድርገሽ ሌላ ጭቡቴን ያመጣሽው ጆን ዳንኤልን እና አዶናይን እንዳይነኩ የማረግ ስራ ነው የምትሰሪው። ጆን ዳንኤልና አዶናይ እንዳይነኩ ጥረትሽ በሙሉ እሱ ነው። አሁን ኩዊን ኦፍ ይቅርታ፣ አላበሻ ሬስቶራንት ምንድን ናት? አላበሻ ሬስቶራንት ትግራዋይ ናት። መልካም ሴት መሲ ብርጅስቶን ትግራዋይ ናት። ምንም በዚህ ጉዳይ አልገባችም። ግን ዘረኝነት ያለበት መቼም አይተውም። በምንም ነገር ላይ ሴራ እያሴረ ገደል ይገባል። ገስወት ጃኒና እየደበራችሁ ቋቅ እያለሽ የትግራይ የህዋት ልጆች ቋቅ እያለሽ ጃኒና አዶናይ አብረው ይሆናሉ፣ ይቀጥላሉ። ተቃጥላችሁ ሙቱ፣ ይቀጥላሉ። ይሄን ያቃጠለሽ ሌላ ምንም ነገር የለም። እስካሁን የተንጨረጨርሽበት ጉዳይ ወዳጅ መስለሽ የምታረጊው ነገር ለዚህ ነው። ስለዚህ አሁንም እላለሁ፣ ወደፊትም እላለሁ